ቤተሰቦቼ እነዚህ ሶስት ቀላል ነገሮች ናቸው። ጥቁር አዝሙድ፣ ቅርንፉድ፣ ሮዝመሪ፣ የስጋ መጥበሻ። ሮዝመሪው 1 ሾርባ ማንኪያ፣ ጥቁር አዝሙዱ 1 ሾርባ ማንኪያ፣ ይሄ ደግሞ ግማሽ የሾርባ ማንኪያ ነው ያደረኩት። በነገራችን ላይ ከርዳዳ ፀጉር ያላችሁ እህቶቼ ጥቁር አዝሙዱን 3 ማንኪያ ማድረግ ትችላላችሁ። በጣም የማለስለስ ኃይል ስላለው ማለት ነው። ግን የኔ ፀጉር አይታችኋል መካከለኛ ስለሆነ እኔ በ1 ሾርባ ማንኪያ ነው የምጠቀመው ማለት ነው። በጣም ጠቃሚ ነው። ስሩት፣ ተጠቀሙት እነዚህን። እሺ ቤተሰቦቼ ምናልባት የሚረብሽ ድምጽ ሊገባባችሁ ይችላል። ግን አሁን የማይመቻችሁ ልጆች እነዚህ ሶስቱን ሮዝማሪውን፣ ቅርንፉዱንና ጥቁር አዝሙዱ አይታያችሁ ያው ግን አለ ያው እንደዚህ በፈላ ውሃ 10 ደቂቃ ዘብዝፋችሁ ባታጠሉትም መርጫችሁ ላይ አስገብታችሁ መጠቀም ትችላላችሁ ማለት ነው። እሺ ቤተሰቦቼ እንደምታዩት ይሄ ሁሉም ነገር አለ። ሮዝመሪም አለ፣ ቅርንፉዱም፣ ጥቁር አዝሙዱም ሶስቱም እንደዚህ አድርጌ እንደውም በጣም ቆንጆ ነው በእውነት ለመናገር ማለት ነው። ከምታጠሉት እንደዚህ ቢዘፈዘፍ በደንብ የሁሉም ከውስጡ በደንብ ይወጣል ማለት ነው። ጠቀሜታው ትልቅ ነው ከዛ ከማጥለሉ በተጨማሪ ማለት ነው። ፀጉሬን ተሰርቼዋለሁ ፀጉር ቤት ማለት ነው። አሁን ግን ልታጠበው ነው። ስለዚህ ይሄንን እየረጨው እንትን እላለሁ ማለት ነው። ምንም አይከለክለውም። ለመርጫት ራሱ ምንም አይከለክለውም። ልታጠበው ስለሆነ ነው በነገራችን ላይ እና ሁላችሁም ቻሌንጁን እየሰራችሁ እንደሆነ ተስፋ አደርጋለሁ። ሁላችሁም ቻሌንጁን እየተከታተላችሁ እንደሆነ ተስፋ አደርጋለሁ። እናንተ በደንብ ቻሌንጁን ተጠቀሙ፣ ስሩ ማለት ነው። ቻሌንጁን እስከሚበቃችሁ ጊዜ ድረስ ፀጉራችሁን በተለያየ መንገድ እንድትመልሱ እኔም እንግዲህ ሼር እያደረኩላችሁ ነው። ስለዚህ በጣም በብዙ ነገሮች ልንማማር እንችላለን። ከምሰራው ጎን ለጎን ግን የበለጠ እኔ የምነግራችሁ የፀጉራችሁ አያያዝ ሂደት ነው የሚጠቅማችሁ በደንብ ማለት ነው። ፀጉራችሁ መስራት፣ ፀጉራችሁን ዝም ብላችሁ ክፍቱን አለመተው፣ ወደዚህ ከፍላችሁ ከመሃሉ ክፍት አድርጋችሁ አለማስቀመጥ ይበጣጠሳል። ስለዚህ እነዚህን ነገሮችን ተግባራዊ ማድረግ ነው ያለባችሁ። ሌላው ደግሞ ለእናንተ የሚስማማችሁን ቅባት መምረጥ ነው። ቅባት ዋናው ነገር ቅባት ስለሆነ ቅባት መምረጥ አለባችሁ። ከዛ በኋላ ፀጉራችሁ ሲነቃቀል ወይ ደግሞ ያለ እድሜ ሽበት ሲመጣባችሁ እነዚህን ነገሮች መከላከል አለባችሁ ማለት ነው። እንግዲህ በጥቂቱ ከብዙ በጥቂቱ በደንብ እየተማማርን ለውጥ እያመጣችሁ እንደሆነ ተስፋ አድርጋለሁ። በቀጣዩ ደግሞ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ እና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በተለይ ላይክ አድርጉልኝ፣ አበረታቱኝ። ምናልባት አሁን ኢትዮጵያ ውስጥ አይደለሁኝም። እንግዲህ ያው የመጣሁበትን ምክንያት ወደፊት እንግዲህ በደንብ በስፋት ከኔ ብዙ ነገሮች የምትማሩበትን መንገድ ደግሞ ወደ እናንተ ሼር አደርግላችኋለሁ ማለት ነው። እህቶቼ ብዙ ነገሮችን እንማማራለን። ብዙ ነገር በህይወታችን ብዙ ነገሮችን እናሳልፋለን። ግን ስለ ሁሉም ነገር እግዚአብሔር ይመስገን ነው። ቻሌንጁን ተከታተሉ፣ በደንብ ስሩ። ከአሁን ፊት 2 ቪዲዮዎች ጭኜላችኋለሁ። እነሱንም በደንብ ማየት አለባችሁ። እነዚህ 3 ነገሮች ናቸው እያሳየኋችሁ ነው። ሳይመቻችሁ ሲቀር እንደዚህ በሞቀ ውሃ ዘፍዘፍ አድርጋችሁ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እስከምንገናኝ ድረስ ብያላችሁ በሰላማችሁ ይብዛልኝ። ባይ ባይ።